ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። በመጨረሻም ታዳጊው እንዲሁም ታዋቂው ቲክቶከር ታኩር ከሞት መትረፉ እየተነገረ ሲሆን በዛሬው ዕለትም በሽቶ ቤቱ ከቀኑ በ6 ሰዓት የመጡ ሰዎች ታኩርን ምን አደረጉት፣ ምን ሰርቶ ነው እንዲህ ማድረግ ያስፈልጋቸው ስለሚለው ዝርዝር መረጃዎችን ሰጣችኋለሁ። ቤስት ፍሬንዶች ነን። ኦን ኮርስ ስለሷ ምንም ማላውቀው ነገር የለም። ቤስት ፍሬንዶች። በሌላ ዜና የስፖርት ፌዴሬሽን ከፍተኛ ባለስልጣን በመሆን ተመድባ የቆየችው አርቲስት ማስተዋል ወንደሰን የመዲናዋ ከንቲባ ተደርጋ ልትሾም እንደሆነ የሚወጡ መረጃዎች ያሳያሉ። የእውን ከሆነም በተዋናይ የምትመራ የመጀመሪያዋ ከተማ የምትሆን ሲሆን ምንድን የታቀደው ወደዚያስ እንድታድግ ያደረጋት መስፈርትስ ምንድነው? መረጃዎችን ሰጣችኋለሁ። አረ ሉክ ና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም። ጌታ ራሱ መጥቶ አግኝቶኝ ነው። አንድ ቀን ሌሊት ወይኔ ለኔ ቬስቴ ክሬዴ ቬስቲን ታራ ላባዱ ሳፖራ ጄሌ ቬስቴ ክሬዴ ቬስቲን ታራ ላባዱ ሆዴ ጭሶ የነደደ እንደሆን መናፍቃን እንኳን ደስ ያላችሁ። በመጨረሻም በ3 ደቂቃ የደረሰው ፓስተር ኢንዶሜን ማለቴ አርቲስት ሸዋፈራው ደሳለኝ በበጋሻው ተቀብቶ የነብይነትን ማድረግ በዛሬው ዕለት ተቀብሏል። ቀቢና ተቀቢ የሚሿሿሙበት ይህ መድረክ በማን የሚመራ ይመስላችኋል? አንድ ሚስጥር እነግራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ። በጣም ነው የቆረጥኩት ወይ በስቴፕለር አስይዝ። ምንድን እኔ ያው ልጁን አምጣ። ልጁ ኧረ እኔ ነኝ። ማን አንተ? ምን አንተ ልትገረዝ? አዎ ሄድ ትቀልዳለህ። ልጁን አልቀለድኩም። እውነቴን ነው። የት ነበርክ እስካሁን? ስማር ያው ትንሽ ቢዚ ሆኜ ጊዜ አልፎብኝ ነው። ቤተሰቦች ረስተው ነው በሉት። እንደዛ በሉት። ርሳ አንተ ማን ምን ያርግልኝ? ጨርሳል እኮ እንትን አድርግልኝ። ኧረ እባክህ እንትን ትሸናለህ? አዎ ትሸናለህ። ሰደውታ በ40 ዓመቱ አለመገረዙ ትዝ ያለው አንድ ፍሬ ወጣት ወደ ጋሻ አሸብር ብቅ ይልና እንዲቆርጡት ይነግራቸዋል። የእሳቸው መልስም ከሸና ይበቃል። አልቻልኩም። በስቴፕለር አላስይዤው አላስፋት ግን ብቻ ግን ወገንታት ምን እላችሁ ፈልጌ ነው፣ መገረዝ ጎጂ ልማድ ነው ተብሎ አካባቢ ሳይንስ ላይ ስንቴን የተማር ነው። መልሱን ለእናንተ ተውኩት። ይህ ታዲያ ሴቶቻችንን እንጂ ወንዶችን አይመለከትም። ያው እኛ የዜግነታችን ግዴታ ስለሆነ ታዲያ ይህንን አስከትሎ ሴቶችን የገረዘ ከተገኘ 2 ዓመት ጽኑ እስራትና የ100,000 ብር ቅጣት አስቀምጧል የጤና ሚኒስትራችን። ይህ ታዲያ ለእህቶቻችን እፎይታን ህመምን ያስቀረ ነው ተብሎም ይታመናል። ለምንድነው ፎቶን ማትልክልኝ? ለምንድነው ፕሮፋይል ያለልሽ አይደለም እንዴ? ቆይ እስቲ ገብቼ ለው እንዴ መኪና እኮ ነው ያለው። ከፈች ውስጥ ነኝ። ከፈችው ውስጥ ነኝ። አልቻልኩም። ይህን ቪዲዮ ፕሮፋይል እየጠየቀ ላለ ወዳጃችሁ ቆርጣችሁ ላኩለት። ቆይ እኔ የምለው ብዙ ሰዎች ሶሻል ሚዲያ ላይ ሰውን ስትታወቁ ለምንድን ነው የምትቸኩሉት ፎቶ ለማየት? ንገሩኝ እስኪ ለምን? ቆንጆ ከሆነ ዴት ልታረጉትና ልታገቡት፣ ደስ የማይል ከሆነ ደግሞ ብሎክ ለማድረግና ለመዝጋት ቅድመ ሁኔታ እያመቻቻችሁ የምር ታሳዝናላችሁ። እህቴ ከመልኩ አይደለም ቁም ነገሩ ከአስተሳሰቡ ነው። መልኩ አምሮ ህይወትሽን ካመሰቃቀለው ምንድን ነው ትርፉ? ወንድሜ ፎቶ አትጠይቃት። ዋናው ነገር ስብዕናዋን ተመልከት። እመኑኝ 98% ፎቶ ላክልኝ እያለ የሚያስጨንቅ ሰው ለትዳር አይሆንም፣ አትሆንም። አምልጥ በጊዜ። እኔ አይደለሁም ደግሞ እንዲያልኩት ጥናቱ ነው። ፈራራ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበር ሁላችሁም የምታውቁት ነው። ግን በማላውቀው ሁኔታ ለተቸገሩ ወገኖች እንድረስ የሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ባሉበት ቦታ ድረስ በመሄድ ሰብአዊ ድጋፍ ለማድረግና የበኩሌን ለመወጣትም በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ወደ ፖለቲካ ወስደው ስራዬ ቦታ ድረስ በመምጣት ማስፈራራትም እየደረሰብኝ ነውና የኢትዮጵያ ሕዝብ ይወቅልኝ ብሏል።
ቲክቶከሩ ታኩርና የፖለቲከኞቹ ፍጥጫ። ታኩር ዝቅ ካለው የህይወት ዘይቤው ተነስቶ ቲክቶክ ተብሎ የሚጠራውን ፕላትፎርም በመጠቀም ዛሬ ብዙዎችን ያስደሰተ የስኬት ጫፍ ላይ ለመድረስ በቅቷል። የታኩር እናት ልጇን ለማሳደግ እንጀራን ሽጣ ሌሎችንም ብዙ ዋጋዎችን እየከፈለች አሳድጓለች። ልጅም የእናቱን ብድራት ለመለስ ከዕለታት ባንዱ ቀን በጎቹን ባሰማራበት ስፍራ በተመስጦ እንዴት ይህንን ህይወት ማሸነፍ እንዳለበት ሲያወጥነጥን ራሱንም በሰዓቱ ቪዲዮ አብርቶ ሲቀርጽ ከየት መጣ ያልተባለ ከታኩር እጅ የበላና የጠጣው አንድ ጉርምስና ናቱ ሊወጣበት በግ ተንደርድሮ መጥቶ ካፈር ይደባልቋል። ታኩር አፈር ልሶ ተነስቶ ስልኩን ከወደቀበት አነሳና ራሱን ካረጋጋ በኋላ ቪዲዮን ይመለከቷል። ምንም ምቱ ህመም ቢኖረውም ድርጊቱ ግን በጣም ነበር ያሳቀው። ያችን ቪዲዮም በቲክቶክ ላይ ይለቃታል። እንደ ቀልድ የወጣው ይህ ቪዲዮ በደቂቃዎች ውስጥ በርካቶች ጋር ደረሰ። ያቺ ዕለትም ለታኩር የስኬትን ፍንጣቂ ያበራች መክሊሉትን አውጥቶ እንዲጠቀም በር የከፈተችውን አተገኘች። ትላንት ማንም የማያውቀው ታኩር ዛሬ በሚሊዮኖች ፈገግ እያሉ ይከታተሉታል። ታዲያ ከሰሞኑ በደብረ ብርሃን በሺዎች የሚቆጠሩ ተፈናቃዮችን ሰብስቦ በያዘው በአንድ መጠለያ ካምፕ ውስጥ ረሃብ ይከሰትና ይብላቴና ልጅ ጋር ይደርሳል። እርሱም ሳይማር ያስተማረኝ እዚህ ለመድረሴ ምክንያት የሆነልኝን ህዝብ አልተውም፣ የቻልኩትን አደርጋለሁ ማለት ወደ ስፍራው ይቀናል። በዚያም አግማስ ከተሰኘው የእርዳታ ተቋም ጋር በጋራ መሆን ለቀናቶች በርካታ መርቂ ስራዎችን በመስራት ላይ ሲሆኑ ታዲያ ከዕለታት በአንድ ምሽት ላይ በቀጥታ ስርጭት የሀገራችን ቢሊዮነር ወርቁ አይተነው ጋር ተገኝቶ ከታኩር መኪና ለተቸገሩት ደግሞ 15 ሚሊዮን ብር እንደሚሰጣቸው ቃልን ይገባላቸዋል። እሱም ተደሰተ። በፖለቲከኞች ዘንድ ይህ ነገር ግን ቅቡልነትን አላገኘም። ጭራሽ ጥያቄን አስነሳ። ይህ ሰው ለታኩር 15 ሚሊዮን ብርና መኪና የሰጠው ቀድሞ ነገር ቢኖራቸው ነው እንጂ እንዲሁ አይደለም ሲሉ ብላቴናው ደጉን ሰርቶ ለመቀየር የሚተረተሩን ታኩርን በዛሬው ዕለት ከቀኑ 6 ሰዓት ላይ አሳቻ ሰዓትን ጠብቀው ሁለት ሲቪል የለበሱ ሰዎች ታኩርን በጥያቄ ጋጋታ ሲያስጨንቁት ይታያል። ይህ ነገርም በዞኖች መካከል የሚጎዳው ሳሩ ነው እንደሚባለው ብሂል በቢሊዮኖችና በፖለቲከኞች ፍጥጫ ታኩር እንዳይጎዳና እንዳይቀጠፍ ተዘግቷል። ፖለቲከኞች እባካችሁን ከምስኪኑ ላይ እጃችሁን አንሱ የመጨረሻው መልእክቴ ነው እና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም። ጌታ ራሱ መጥቶ አግኝቶኝ ነው። የወንዶች ጉዳይ ቁጥር 3 በሽዋፈራው ደሳለኝ። አንድ ቀን ሌሊት እኔ ህልም አይቼ አላውቅም። አንድ ህልም አየሁ። የሽዋፈራው ትወና ያልገባው ምስኪኑ ምዕመን ጆሮን ከፍቶ ያዳምጧል። አንድም ቀን ህልም አይቶ አያውቅም። ከዕለታት ባንዱ ቀን ግን ይህ ነገር ተፈጠረ። እሱ ህልም አንድ ከዚህ በላይ ከዚህ ከአንጓችን በላይ እጅ ብቻ ነው። በጣም ደሙ ሲንቀሳቀስ እጅ ውስጥ አያዋለው ማለት ነው። በጣም የሚያምር እጅ መታወቂያ ይዞ መጣ። መታወቂያው ከለሩን ሁሉ አስታውሰዋለሁ። ቢጫ መደብ ነው፣ በነጭ ላሚኔት ተደርጓልና ወሳኝ ኩነት መታወቂያ ለማውጣት ሄዶ አንዱ የምትሰራቸው ስራዎችን እወዳቸዋለሁ ብሎ ቀን ላይ ተንከባክቦታል። ማታ ላይ በህልሙ የተከሰተው ይህ ሳይሆን አልቀረም። እስኪ እንስማው ተረት ተረቱን። እጁ ሰጠኝ ስም ይልና ሽዋፈራሁ ደሳለኝ መስፍን ይላል ከነ ሀያቴ። የትውልድ ስፍራ ይልና ከታች መስቀሉ ስር ይላል። ቋሚ የመኖሪያ አድራሻ ብሎ በአብ ቀኝ ይላል። ታዲያ ይህ እንዳይገርማችሁ ገና በተቀላቀለ በሶስተኛ ቀኑ ሽዋፈራው ደሳለኝ በልሳን መናገር ጀምሮም ነበር። ህዝብ የማይሰማው የተናገረውን ድገሞ ብትሉት ራሱ የማይደግመውን ቃል። ከዚህ ቅሌት ፈጣሪ አምላክ ይሰውራችሁ። ሰሚ ተገኘ ተብሎ መቦትረፍ ምን ይሉታል ወገን? ቬስቲን ታራላባዱ ሳፖራ አዱባ ቬስቲን ታራላባዱ ሳፖራ ሆዴ ጭሶ የነደደ እንደሆን ትላንትና በስቲያ አርሚ ኢንተርናሽናል በተባለው ቸርች ውስጥ በጋሻውና ሌሎችም ነጋዴ ፓስተሮችና ነቢያቶች በተገኙበት ሽዋፈራው ነብይ ሆኖ ተቀብቷል። ለዚያም ነው ገና በቀቡት አንድ ቀን በልሳን እያለ መኮላተፍ የጀመረው። ቀቢና ተቀቢ የተቀባቡ ነብይነትን የሚያክል ትልቅ መንፈሳዊ ጸጋ የተሰባበቱበት እነዚህ ሰዎች ቆይ ምን ይሻላቸዋል? ህዝቤ እውቀት ከማጣት የተነሳ ጠፍቷል የሚለውን የሆሴን ትንቢት አስታወሰኝ። ቤስት ፍሬንዶች ነን። ኦን ኮርስ ስለሷ ምንም ማላውቀው ነገር የለም።
በዘመናችን ከላይ እስከታች አብዛኛው መዋቅር የተዋቀረው በዘርና በሃይማኖት ሲሆን የሞኖ ሳለ ግን የሀገራችን ተዋናይት የሆነችው ማስተዋሉ ወንድሰን ዛሬ የስልጣን እርከን ተሰጥቷት የስፖርት ፌዴሬሽን ምክትል ፕሬዚዳንት ሆና ታገለግላለች። መስፈርቱ ምን ነበረ? ምንፍቅናና ዘመድ። አስቀጥሎም ዳንኤል ባወጣው አሁናዊ መረጃ ማስተዋሉ ወደ ከንቲባ ቢሮ ለማቅረብና ምክትል ሆና እንድታገለግል አንድ ፊርማ ብቻ ይጠበቃል። ያ የሚሆን ከሆነ በአጭር ጊዜ ውስጥ አዲስ አበባ ውቧ ከተማችን በአርቲስቷ እንደምትመራ ግብ ተቀምጧል። ቆይ ግን ምንድነው እየተካሄደ ያለው? የብዙዎች አሁናዊ ጥያቄ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።